ነቃነቅ ኤግዚት ተፈታኞች ዛሬም ለኤግዚት የሚያዘጋጅ ኦፕሬቲንግ ሲስተም ላይ ቢዚ ያደረገ በጣም ቀላል ጥያቄ እንሰራለን። እስኪ ዝም ብለን እንዲያው ዊች ኮምፖነንት ኦፍ አን ኦፕሬቲንግ ሲስተም ኢዝ ሪስፖንሲብል ፎር ማኔጂንግ ኢንፑት ኤንድ አውትፑት ኦፕሬሽን? ኤ ከርናል፣ ቢ ስኬጁለር፣ ሼጁለር፣ ሲ ፋይል ሲስተም፣ ዲ ዲቫይስ ድራይቨር። ቀላል ነው። ኢንፑት ኤንድ አውትፑት ኦፕሬሽን ከተባለ ማለት ዲቫይስ ድራይቨር እንለዋለን ማለት ነው። ቆይ ዲቫይስ ድራይቨር ምን እንደሆነ ልንገራችሁና ሌላውን እነግራችኋለሁ። ምን ችግር አለ መሰላችሁ? አሁን ኦፕሬቲንግ ሲስተሙ የሚችለው ቋንቋ ምንድነው? እንግሊዘኛ ነው። እነዚህ ፕሪንተሮች፣ ኪቦርዶች ምናምን ሌሎች ነገሮች ደግሞ የሚችሉት አማርኛ ቋንቋ ነው ብለን ብናስበው ሁለቱን ትራንስሌት የሚያደርግልን ማነው? ድራይቨር ዲቫይስ ድራይቨር ነው። ድራይቨር መጫን አለበት። ለምሳሌ አዲስ ፕሪንተር ሲገዛ አይታችሁ ከሆነ ወይ አዲስ ፕሪንተር ሲገዛ ምን ይደረጋል? ድራይቨር ኮምፒውተሩ ላይ ይጫናል። ከዛ ድራይቨር ከተጫነ በኋላ ነው ኮምፒውተሩና ፕሪንተሩ ኮሚኒኬት የሚያደርጉት እንጂ አለበለዚያ አይሰራም ማለት ነው። ስለዚህ ዲቫይስ ድራይቨር። ኤ ከርናል የሚባለው ሜን ዋን ነው ማለት ነው። ዋናው የኦፕሬቲንግ ሲስተም ዋናው ጭንቅላቱ ማይንዱ ማን ነው? ከርናል ነው የሚባለው። ይሄ ከርናል እንግዲህ ከርናል ላይ አሁን ለምሳሌ ሁሉንም ነገር የሚቆጣጠረው ዲቫይስ ማኔጅመንቱን ምናምን በቃ ጀነራል ቢሆንም ሁሉንም ስራ የሚቆጣጠረው ማነው? ከርናል ነው ትላላችሁ። ሼጁለር ደግሞ ሴጁል ነው ማድረግ ስራው። ሴጁል ነው የሚያደርገው። ለምሳሌ ፕሮሰሰሮች ሬዲ ኪው ላይ ተሰብስበው መጥተው ቆመው እየጠበቁ ከሆነ ና አንተ ግባ። የተለያዩ አልጎሪዝሞች አሉ። ሼጁሊንግ አልጎሪዝም እላችሁ ና አንተ ግባ እያለ ሼጁል ወይም ደግሞ እንደዚህ የሚያደርገው ማነው? ሼጁለር ነው። ፋይል ሲስተም የምታውቁት ነገር ነው። ቴንኪው